ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ሚያዝያ 6 2018 በኢትዮጵያ ዘመን አቆጣጠር ሜይ 4 2026 በጎርጎሳውያን የዘመን አቆጣጠር የዕለተ ሰኞ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳል። ጋት ውሎ ወደ እናንተ አልደረሰም፣ ይቅርታ፣ እሱን መጠየቅ ፈልጋለሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያው ወደ ሰሜኑ የሀገራችን ክፍል እንሄድና ወደ ትግራይ የትግራይ ጊዜያዊ አስተዳደር ፕሬዚዳንት እንበላቸው ኦብቪየስሊ ፕሬዚዳንት ሌፍተናንት ጀነራል ታደሰ ወረደ ዛሬ ካቢኔያቸውን ሰብስበው ነበረ። አይ ቲንክ ካቢኔውም የተሟላ ነው ብዬ አላምንም። ፐርሰናሊ ባየሁት በራሴ ግምገማ አንደኛ በጊዜያዊ አስተዳደር ውስጥ ከፍተኛ ቁጥር 50+1 ያለው ህዋት ነው። የህዋት ሰዎች አልተገኙም። ከዛ ባለፈ ደግሞ በቢሮም ደረጃ የካቢኔው አባላት ስታዩቸው ኃላፊዎች አልተገኙበት፣ የትራንስፖርት ቢሮ ብቻ ከዛ ባለፈ ምክትሎች የተገኙበት ነው። አለ ማለትም የሚቻል አይደለም። የትግራይ ጊዜያዊ አስተዳደር በነገራችን ላይ ራሱን በፕሪቶሪያ የሰላም ስምምነት መሰረት የተደራጀን ጊዜያዊ አስተዳደር ወድቋል፣ ተቀባይነት የለውም፣ ተሰርዟል፣ ልናፈርሰው ነው ወይንም አፍርሰነዋል እያሉ 9 ልትሏቸው ትችላላችሁ በቁጥር ስራ አስፈጻሚ ወይንም የፖሊስ ቢሮ ቁጥራቸው 45 የሆነ የማዕከላዊ ኮሚቴ አባላት ከአክሱም ተሰብስበው ከዛ እንግዲህ ወደ መቀሌ መጥተው የሁሉ ነገር ሲያደርጉ አንደኛ እረፉም ቦልድሊ እረፉም ማለት አልቻሉም ሌፍተናንት ጀነራል ታደሰ። ሁለተኛ ደግሞ በህግ እንዲጠየቁ ማድረግ አልቻሉም። ኦፍኮርስ የራሳቸው የፕሬዝዳንት ጽህፈት ቤት ሰራተኞች እንኳን የህዋትን የአክሱም ውሳኔ በአንድ ድምፀ ታቅቦ ሙሉ ለሙሉ ነው የተቀበሉት የፕሬዝዳንት ጽህፈት ቤቱ። እንግዲህ ሆዲፍ ጀው ወይ ጊዜ መልሶ አይነት ይመስለኛል። ሞስት ኢንኤፊሽንት ሊደርሽፕ ነው። ወደፊት ምን እንደምንለው አላቅም። ሞስት ኢንኤፊሽንት ሊደርሽፕ ነው እና ይህንን አድርገው ዛሬ የመጨረሻ ስብሰባቸው ኦፍኮርስ የመጨረሻም ባንለው ነበሩ ወይስ የተሰጣቸው ከፌዴራል መንግስቱ ጋር የወሰዱት 8 ነጥቦች ወስደዋል። ከዛ በኋላ መስራት ነበረባቸው። ካቢኔያቸውን እንዴት ነው ያደራጁት? ይሄ መሀል መንገድን በነገራችን ላይ በሊደርሽፕ መሀል መንገድ የሚባል የለም። መሀለኛውን መንገድ ይዘህ መጓዝ ከፈለክ መሪ መሆን የለብህ። መሪ ከሆንክ ከፊት ነው የምትሆነው። ከፊት ስትሆን ልብስህ ይታያል፣ ጫማህ ይታያል፣ ቁመትህ ይታወቃል፣ መልክ ከፊት ነህ። ሰው ክሪቲክስ አለ፣ ወቀሳ አለ፣ ነቀፋ አለ። የብዙ ፍላጎቶችን አጣጥመህ ነው ከፊት የምትመራው። ከኋላም ስትሆን ብዙ ጊዜ ችግር ነው። ሰው አንዳንዴ ዞር ብሎ ሲያይህ ይዘባበትብሃል። ወደኋላ ቀረ ፖይንት ኦፍ ሪፈረንስ ትሆናለህ። ሰው ዙሮ አይደለም ኦኬ ወደኋላ ቀርቷል ትባላለህ። መሀል ላይ መሆን የምትችለው ከመሪነት ውጭ ባሉ ጉዳዮች ነው። በግል ህይወት ነው። ኦኬ እንደዚህ ተባለ ፋይን፣ ምን አገባኝ፣ እስቲ ቆይ ጊዜ ፍጆልት። በሊደርሽፕ እንዲህ አይነት ነገር የለም። ኢንዲፔንደንት ሆነህ የሌሎችን ሀሳብ ሰምተህ በፍጥነት ውሳኔ ማሳለፍ አለብህ። የመጀመሪያው ኮስት አለው ሊደርሽፕ። ትነጠላለህ። እየደከምክ ነው፣ እየሰራህ ነው በገባህ መጠን። ግን ሰዎች ይተቹሃል፣ ትተቻለህ። የብዙሃኑን ጥቅም አረጋግጣለሁ ስትል የጥቂቶችን ጥቅም ትጎዳለህ። ፖሊሲህም ሁሉንም የሚያስደስት ነገር ምናልባት እኔ በሰማይ ያለ መንግስት ይመስለኛል። እንግዲህ ሶሪ የሃይማኖት ጉዳይ ስለሆነ አይደለም። አባታችን ሆይ በሰማያት የምትኖር
መንግስት በሰማይ እንደሆነች መንግስት እንዲሁ በምድር ትምጣ። የሰማይን መንግስት በምድር ካላመጣ ነው በቀር የሰማይ መንግስትስ ምንድን ነው? ሁሉንም የሚያስደስት ነገር አይኖርም። ስለዚህ ያን መስራት ጠበቅበት ነበር። የጸጥታው በራሱ ኦፍኮርስ ሌፍትናንት ጀነራል ታደሰ ወረደ እነዚህን ኃይሎች በህግ ቁጥጥር ውስጥ ለማዋል ፖሊስ መጠቀም ነው ያለበት፣ አቃቢ ህግን መጠቀም ነው ያለበት። ኢንዲፔንደንት ሆነው ፍርድ ቤቶች አክት እንዲያደርጉ ነው ማድረግ ያለበት። ነገር ግን የትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ሙሉ ለሙሉ ህወሓት ማዕከላዊ ኮሚቴ በአክሱም የወሰነውን ውሳኔ ተቀብለናል ብሎ አጸደቀ። በውስጡ የትግራይ ሰላምና ጸጥታ ቢሮ ሚሊሻ አለ፣ ማረሚያ ቤት አለ እና ፖሊስ አለው። ፕላስ በሌሎች የሌለው የትግራይ መከላከያ ኃይል ብሎ ራሱ የሚጠራው ቲዴፍ አለ። ሙሉ ለሙሉ ከተቀበለ ሌፍትናንት ጀነራል ታደሰ ወረደ ማለት በቃ ጠዋት ወደ ቢሮ የሚሄድ ያን ቢሮውን ለጊዜው እስኪፈልጉት ድረስ ጠዋት ወደ ቢሮ ቁርሱን በልቶ ወደ ቢሮ ሄዳል። ዘንድ ሻይ ቡና ብሎ ወደ ቤቱ የሚመለሰው ነው የሆነው ማለት ነው። ይሄ ከክልሉ የፖለቲካ ሁኔታ በተለይ ይሄ የዳይናስቲ ምንድን ነው በደምና አጥንት አይነት ደምና አጥንት ከመስዋዕትነት ከታጋዮች ጉዳይ አይደለም። የአንድ ቤተሰብ ስርወ መንግስት መሆኑና ከዛ ይሄ አቶሚክ ፋሚሊው ወይ በስብሐት ነጋ ቀጥሎ በዛ በነ ቅዱሳን ነጋ እዛ ውስጥ ያለው እንደገና የወንድም ልጅ እህት ልጅ የልጅ ልጅ አገባ የአንድ አካባቢ ሰፈር የሆነ ከዚህ በፊት አያቱ ከአያቴ ጋር ይነግድ የነበረው ወዘተረፈ የሚል ከአቶሚክ ፋሚሊው ቀጥሎ ኤክስተንድድ ፋሚሊው ከዛ ደግሞ የፓትሮኒ ሲስተም በጥቅም ላይ የተዋቀረው ፋራይካል ሰልፍ ኢንተረስት ያለው ደግሞ ልሂቁ የትም ቢሆን ባገኘበት የበላ የሚሄድ ይሄ ተሰብስቦ ስርዓቱን አጽንቶታል። በዛ ስርዓት ውስጥ ስትሆን አንተም በዛ ውስጥ ያለፈ የሆነ አካል በመሆኑ ቦልድ ሊወጥቶ ስራውን መስራት አልቻለም። ኦፍኮርስ የግለሰቡ ብቻም አይደለም፣ ሲስተሚክ ቲንኪንግ ደግሞ ያስፈልጋል። ቫሪያብሎች አሉ። ተፈናቃዮች እዛ መኖሩ፣ ጉዳት የደረሰበት መኖሩ እጅግ ከፍተኛ ከትግራይ ክልል ወይ ከትግራይ ክልላዊ መንግስት አቅም በላይ የሆነ በኢትዮጵያ በአራቱም አቅጣጫ ተበትኖ ሲሰራ የነበረ በሀገሩ ላይ ምሁሩም ፖለቲከኛው ምኑም ተሰባስበው ቲፒኤልኤፍ ለኮንሴንት ማኑፋክቸሪንግ በፈጠረው የህልውና ስጋት በሚል በፈጠረው ማሰባሰብ አይዲዮሎጂ ወደዛ ይሄዳል። ከመከላከያም ከፖሊስም ከዩኒቨርሲቲዎችም ከሁሉም ከንግዱ ማህበረሰብ ዛይዷል። ከተለያየ ፍላጎቱን ይዞ ነው የሄደው። ተቃዋሚ የነበረውም ደጋፊ የነበረውም ያ ሁሉ አመለካከት ይዞ እዛ ውስጥ እንግዲህ ትግራይ ሜልቲንግ ፖት ነው የሆነው። ያን ተከትሎ ቫሪያብሎች አሉት፣ ኤክስተርናል ቫሪያብሎች አሉት። ሻቢያ በራሱ አለ። እዚህ በየአካባቢ ያለው ጥገኛው ምንም ያው ተሰባስበው የፈጠረው ጫና አለ። ግን ቦልድ የሆነ ዲሲሽን ሜክ ማድረግ ነበረበት። ዞሮ ሆፕፉሊ የሌፍትናንት ጀነራል ታደሰ ወረደ ኦፍኮርስ ያ መጨረሻው እያልን እኛም ዴድላይን እያስቀመጥን እንደ ጋት ሚዲያ ቀነ ገደብ ማስቀመጥ ያለበትም ግን ኢሬሌቫንት ነው። ውሳኔ ወሰነ ካልተፈጸመ ለምሳሌ የትግራይ ብዙሃን መገናኛ ኤጀንሲ የትግራይ በዛ ውስጥ ያለው ትግራይ ቴሌቪዥንን እንዲመራ አንድ ጋዜጠኛ ሾመ፣ አልተቀበለውም። ልቀቅ የተባለው አባዲ ዞር በል አንተ አይደለም የምታስለቀቀኝ፣ ጊዜያዊ አስተዳደሩ ጊዜው ያበቃለት ነው። ጀነራል ታደሰ ወረደ በጀነራል ታደሰ ወረደ ደብዳቤ አይደለም የተሾምኩት፣ እሱ ሹሞ ከሆነ ህወሓት ስለፈቀደ ነው። ዞር በላለው። ልጁም ጀነራል ታደሰ ወረደ የሾመው ልጅ መልቀቂያ አስገብቷል፣ አይታችሁታል። ስራ እያስረከብኩ ነው ምናምን ብሎ በእንግሊዘኛ ነው ጻፈው። ለምን በእንግሊዘኛ ጻፈ? ለምን በትግረኛ አልጻፈም? ያ ለራሱ ምክንያቱም የትግራይ ህዝብ ትግረኛ ተናጋሪ አይደለም። ለህዝቡ እንዲሆን ከሆነ መድረስ ያለበት ማለት ነው። እና ዶክተር አዲስ ዓለም ባሌማም ሲናገር ሰምታችሁ ከሆነ ባለበት ጀነራል ታደሰ ባለበት እስከ ጊዜው እንዲቆይ መሾምም መሻርም አይችልም ብለን ነግረነዋል የሚለውን እሱን ተከትሎ ነው። ሌላ የደረሰኝ መረጃ ኦፍኮርስ አንድ መረጃ ያደረሰ ምንድን ነው የሚለው በነገው ዕለት የትግራይ ክልላዊ መንግስት ምክር ቤት ስብሰባ ክልላዊ መንግስት ያው ወደ እነሱ ሄድኩ ነኝ ምክር ቤት ስብሰባ ያደርጋል። ሁሉም ወደ ስብሰባ እንዲመጡ ተነግሯቸዋል።
በደረሰ መረጃ መሰረት ስለዚህ ነገ ስብሰባ ይደረጋል። በስብሰባው ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት ሆኖ ይጸድቅለታል። ትናንት አንድ መረጃ ነግራችሁ ነበር። ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት ሆኖ ይጸድቅና ምክር ቤቱ እንደ አዲስ አፈ ጉባኤ ይመርጣልና አቶ ሩፋኤል ሸፍረን ከዚህ ቀደም አፈ ጉባኤ፣ ወይዘሮ ዘይነብ አብዱልለጢፍ ምክትል አፈ ጉባኤ ሆነው ነበር የተመረጡት። እንግዲህ አቶ ሩፋኤል ሸፍረን በህይወት የሉም ወይንስ ከወጡት ከለቀቁት ናቸው የሚለውን እንግዲህ እሱን ለማጣራት እየሞከርኩ ነው። ዞሮ ዞሮ አፈ ጉባኤ ነገ ምርጫ ይደረጋል። አፈ ጉባኤና ምክትል አፈ ጉባኤ ምንድነው በሙሉ ድምፅ ወይ በአክላሜሽን ደግሞ ዶክተር ደብረጽዮንን ገብረ ሚካኤልን ፕሬዚዳንት አድርጎ ያጸድቃል። ያው ድሮ የህዋት ስለሆነ በማጆሪቲ ሲስተም ስለሆነ እንደምታውቁት በዚህ መሰረት ምንም አይነት ተቃውሞ ክርክር የሚኖር አይደለም። እንግዲህ በ26/8/2018 ይላል። አይ ቲንክ ይሄ ደብዳቤ መገጣጠሚያ ደብዳቤ ምላአህ ይመለከት ወይም መገጣጠሚያ ደብዳቤ መላክን ይመለከታል ብሎ ከአድዋ አብርሲ ዋንኑ በርሱ ለመግለጽ ከምዝተሃበር በምህናት ወሊ ፕሪቶሪያ ተወንዚፉ ዝጸንህ ናይ ክልል ትግራይ ቤት ምሪ መደበኛ ስሩን ምጅማር መደበኛ ጉባኤ ንምከያድ አባላት ጸዊኡ ስለዘሎ በዚህ መሰረት ናይ ከተማ አድዋ የአድዋ ከተማ ተወካይ የሆኑ ከዚህ በታች በስም ዝርዝር የተገለጹትን መላካችንን እንገልጻለን ብሎ ዶክተር ደብረጽዮን ገብረ ሚካኤል አድዋ ከተማ አድዋ ይላል። ደሞዙ አልተገለጸም፣ የንግድ ባንኩም አልተገለጸም፣ ሞባይል ቁጥሩም አልተገለጸም። እንግዲህ ደጺ ከንግድ ባንክም ከስልክም ውጭ ሆኖ አይመስለኝም፣ ለምን እንዳልተገለጸ አላውቅም። ሁለተኛ ወይዘሮ ገብርኤል ገብረ መድህን አድዋ ባንኳ ተገልጿል፣ የባንክ ቁጥሯ ንግድ ባንክ ሞባይሏ ተቀምጧል። ተጋዳላይ መሰለኝ እንግዲህ ተላይ ቡሽራ ማህሙ አድዋ፣ በተመሳሳይ ወይዘሮ ሶፊያ አሊ ኑሩ አድዋ ይሄ ተቀምጧል። ነገ ያለኝ መረጃ በነገው ዕለት ስብሰባ ይኖራል። ስለዚህ በነገው ዕለት ስብሰባ ከኖረ ጀነራል ታደሰ ያው ትይዩ መንግስት ሊሆን ይችላል። እስፈኒ ነው የሚያስቀኝ፣ ሌላ ምንም አማራጭ ስለሌለ ነው። እና ጀነራል ታደሰ ትይዩ ሊሆን ይችላል ማለት ነው። ካቢኔው እንዳልኳችሁ ሪሸፍል የሚደረገው ጀነራል ታደሰ ይወርዳል እንጂ ሌሎች ያው በህዋት የተወከሉ ስለነበሩ አብረው የሚቀጥል ይሆናል። ምናልባት በካቢኔ ደረጃ ሊካተቱ የሚችሉ ከዚህ በፊት ያልኳችሁ የዲአክሱማይት ናሽናል ኮንግረስ የዋላ አክሱማይት እና የባይቶና በተመሳሳይ አንድ ፓርቲ አለ፣ እነሱ ሊካተቱ ይችላሉ። ምክር ቤቱ ነገ በነገራችን ላይ ምክር ቤቱ እንዴት ነው ስራ የሚጀምር በማለት ወዳጃችን የህግ ባለሙያ ነው ዳንኤል ብርሃኔ አንድ ቆንጆ የሆነ መልእክት አጋርቶ ነበርና እንዴት ነው የሚሆነው? አንደኛ ነገር እንዴት ነው አንደኛ ሪሊ ይተላለፋሉ ቴሌቪዥን ሲደረጋሉ የምክር ቤቱ መክፈቻ እሱ ነው የምንከታተለው ነው የሚሆነው። ሁለተኛ ነገር እንግዲህ ተቋርጦ ወይ ፖስትፖን ተወንዚፉ ከሆነ የ3 ዓመት ሪፖርት እናቀርባለን ብሏል። የሪፖርት የሚቀርብ ከሆነ የ3 ዓመት ደብረጽዮን ፕሬዚዳንት ሆኖ ነው የቀጠለው ማለት ነው። ከዛ በፊት የነበረው አቶ ጌታቸው፣ ቀጥሎ ሌፍተናንት ጀነራል ታደሰ፣ እነዚህ የሉም ነበር ማለት ነው። ከዛ ባለፈ ምክር ቤቱ በሪፖርቱ ላይ ተወያይቶ ያጸድቃልም ይላል። ምኑን ነው የሚወያየው? በተመሳሳይ ምክር ቤቱ ምንድነው ፖስትፖን ተደርጎ ይቆይ ወይንስ በአዲስ ይጀምር የሚል እንደገና ምክር ቤቱ ይወያይና ያጸድቃል ያለ ህወሓት ነው የሚያጸድቀው። ዝሮ ግን ምክር ቤቱ በዚህ ተቋርጦ የነበረው ነገር ይጀምር ብሎ እንዴት ነው የሚጀምረው? ያንን ተቋርጦ የነበረውን ጊዜ ፕላስ አድርጎ የሥራ ዘመኑን እስከዚህ ድረስ ነው የሚቆይ ብሎ ያጸድቃል ወይስ አያጸድቅ የሚለው እሱ መገለጽ መቻል አለበት። ከዛ ባለፈ ስራውን ሲጀምር ያን ያህል ተቋርጦ ነው የቆየው አይደለ? ጊዜው ተቋርጦ ከቆየ በኋላ እንደ አዲስ ሲጀምር በተመሳሳይ ምርጫው 5 ዓመት ስለሚል የክልሉ ህገ መንግስት ይሁን የፌዴራሉም ህገ መንግስት
እነሱ ደግሞ ምርጫ ሳናደርግ ፍጹም ብለው አይደል ያኔ በኮሮና ያደረጉት። ስለዚህ ምን አይነት የህግ መሰረት ይኖረዋል የሚለው እሱ መጠቀስ መቻል አለበት። ከዛ ባለፈ ቅድሜ እዚህ ሁሉ ዘይትረክቡ አባላት በክህደት ክባረር ወይስ ድማ ቀልጢፎም ከመጹ ጸዋት ከተገብር እዩ። ከዛ ባለፈ ከዚህ በፊት ለምሳሌ የምክር ቤት አባል የነበሩ የተመረጡ ስምረት የሆኑ የተለያዩ ይኖራሉ የለቀቁ እነዚህ በአስቸኳይ እንዲመጡ ነው ጥሪ የሚደረግላቸው ወይንስ ይባረራሉ የሚለው በዚህ ጉዳይ ላይ ብዙ ውይይት ይኖርበታል። እንግዲህ እንዴት እንደሚሆን አብረን እየተከታተል መረጃዎችን ከተለያዩ ወዳጆቻችን እየሰበሰብን ወደ እናንተ ምናደርስ ይሆናል። ዞሮ ዞሮ ለህዋቶች በትግራይ ህዝብ እጣ ፋንታ እየቆመሩ እንደሆነ ህዋት አይደለም ህዋት እንደ ፓርቲ ብላችሁ አታስቡ ብያችኋለሁ ከዚህ በፊት። የፋሚሊ ዳይናስቲ ነው፣ ግን ራሱን ቅርጹን እንደ ፓርቲ አድርጎ ይጫወታል። ይህንን ነው ማለት ፈልገው። ለሻዕቢያ ሰርግና ምላሽ ነው የሆነለት። ይረዳናል ብለው የሚያስቡት በአንድ ሳይድ ያለው ፋኖ ግን መሬት ላይ ባለው ሁኔታ ደጋግሜ ብያቸዋለሁ፣ እርስ በርስ እየተዋጋ ነው ያለው። እርስ በርስ በከፍተኛ ደረጃ እርስ በርስ እየተዋጋ ነው ያለው። ይህን ስል አንዳንድ ሰዎች እኔ ከዚህ በፊት ታስታውሳላችሁ የአማራ ፋኖ ብሔራዊ ንቅናቄ ብለው ሲመሰረቱ ጥሩ ነው ያልኩኝ በግልጽ ቦልድሊ። ለምንድን ነው ጥሩ የሆነው? አንደኛ በየቦታው ተበታትኖ ህዝቡን ከሚያጎሳቆል አንድ ቼይን ኦፍ ኮማንድ ይኖረዋል። አንድ ዩኒቲ ኦፍ ኮማንድ ይሆናል። ከላይ ወደ ታች ትእዛዝ ይወርዳል፣ ከታች ወደ ላይ እዝ ሰንሰለት ይኖራል። ለመደራደር በዋነኝነት ጠንክሮ ወጥቶ ለመደራደር በር ይከፍታል። አንዳንዶች ምን ይሉ ነበረ? እኛ እኮ መግባት እንፈልጋለን፣ ግን እኛ ብንገባ ሌላው የቀረው ስማችንን ያጠፋናል፣ የተለያየ ምክንያት ይፈጠራል የሚሉ ነበሩ። ይህ አንድ መሆን ድሮ አንድ መሆንን መጥላት የለብንም። ሲበታተን ከማን ጋር ነው ትደራደር? ሰኞ ከአንዱ ጋር ትደራደራለህ፣ ከዛ የለም እኔን አይወክልም ይላል። ለዛ ጥሩ ነበር። ነገር ግን ድርድሩ ወይም አንድ ሆኖ የተባሉት በፍጹም ውሸት ላይ የተመሰረተ ነው። ሻዕቢያ ለሻዕቢያ ቅርብ የሆኑ አሉ። ይሄ በተለይ ራሱን አፋብሃ ብሎ ይጠራ የነበረው ኦፍኮርስ አካባቢ አለው። በነገራችን ላይ እኔ አሁን እንደዚህ ብዬ ቦልድሊ በመናገሬ ሌላ ነገር ይመስላል እንጂ የጎንደር አካባቢ ፋኖ ስስ ልቡ ለሻዕቢያ ነው። የጎጃም አካባቢ ፋኖ ስስ ልቡ ለህዋት ነው። የወሎ አካባቢ ፋኖ ስስ ልቡ ለህዋት ነው። የሸዋ አካባቢ ፋኖ ደግሞ የለም እኛ እንዲያውም ከህዋትም ከሻዕቢያ ጋርም አንሆንም ብሎ ያስባል። መጨረሻ ላይ በማን ተሸነፈ? ለህዋት ስስ ልብ ባላቸው በነዘመነ ተሸነፈ። ቦልድሊ መነጋገር ስላለብን እንግዲህ ይሄ ስስ ልብ አለው እነዘመነ። ያ ማለት ግን ለሻዕቢያ የማይቀርቡም ማለት አይደለም። መነሻችን አማራ መዳረሻችን አማራ ሲል አብዮታዊ ዲሞክራሲ ውስጥ ገባ። ኮንስቲቱሽኑ ባለበት ይቀጥል፣ ማንም እንዳይነካው አሉ እኮ ቦልድሊ ወጥተው። ክልሉም አደረጃጀቱ ከዚህ በፊት በነበረው ይሁን ታስታውሳላችሁ። ዘመን አንድ ጊዜ ወጥቶ ክልሉን ሊያፈርሱት የመጨረሻ ጥረት እያደረጉ ነው፣ ይህንም በደረታችንም በጀርባችንም ምናምን ወዘተረፈ ዘንድ ይሄ ኃይል የለም። ወልቃይትን በተመለከተ ልዩነት ያለው አለ። አይ ኖ ወልቃይት ላይማ እንዴት ብለን ነው የሚል አለ። ግን ወልቃይት የትግራይ ነው በሚለው ኃይል ተሸነፈ። አንዳንዶቹ ወልቃይት የምንደራደርበት አይደለም ይልሃል ባፉ፣ በተግባር ግን ከህወሓት ጋር ከሆንክ አብረህ የምታሰለጥን ከሆነ ከአርሚ ሰባ ጋር ውሎ አዳርህ ለምሳሌ ጃዊ ነው ያሉት ይህንን ማስፈጸም ዞሮ ጃዊ ላይ ሆነው ከአርሚ ሰባ ጋር የሚሆን አርሚ ሰባ ምን ሊያደርግ ነው? ደመቀ ዘውዱ መወገድ አለበት። ኦፍኮርስ እዚህና እንሙትም ብለውታል በአደባባይ፣ ምንም መሸፋፈን የለም። እና በዛ ምክንያት ፕሮቲፒኤልኤፍ የሆነ ያ ፕሮቲፒኤልኤፍ ደግሞ ራሱን በሃይማኖት ውስጥ ይከታል። ሞዓ ተዋህዶ ሞዓንበሳ ምናምን የሚል ዳይዳውን ኬር አባውት ሪሊጅን እውነታው ስስ ልቡ ምንድን ነው? ህዝቡን እንዴት ሞቢላይዝ ልናደርገው እንችላለን የሚል ቅርጻቸውን ይቀያየራሉ። እንደ ኦክቶፐስ የሆነ በጣም ጠንካራ የአማራ ብሔርተኝነት ወዘተረፈ። እነሱ ምንድን ነው የሚሉት? ይሄ ኢትዮጵያዊነት ምናምን የሚለው ሊያጠፋን ነው ወዘተረፈ የሚል ይሄንን ኃይል ደግሞ
ነጥቆ አውጥቶ በሚዲያ ለመደገፍ የሚዲያ አዲስ ክንፍ ያለው ፕሮቲፒኤልኤፍ የሆነ አንደኛው ክንፍ አሸንፎ እንዲወጣ ይሄ ርስት ማንነት ወዘተረፈ የሚባለው ነገር እንዳይስተናገድ የሚዘጋ እሱ ያለበት አዲስ የሚዲያ ካውንስል እያቋቋሙ ነው። ያን ሚዲያ ካውንስል ፍጹም አንቀበለውም ብሎ ደግሞ ይሄ ወልቃይት ላይ ምናምን ስስ ልብ ያለው ማለት ብዙም ድምጻቸው የሚሰማ አይደለም። ያን ያህል ቅቡልነት የሌላቸው ናቸው። ለምን? ሚኒስትሪም ሚዲያውን ገንዘብ ኃይል ያለው ፕሮፓጋንዳ ኃይል ብልጫ ያለው የቲፒኤልኤፉ የሻዕቢያው ወገን ስለሆነ የኃይል እንግዲህ ዛሬ በከፍተኛ ደረጃ ጎንደር ዙሪያ እየተዋጋ ነው ያለው። ይህንን ራሳቸው አሁን ከመሸ መግለጫም እያወጡ ያለበት ሁኔታ ነው ያለው። በመግለጫቸው ምንድን ነው የሚሉት? ደም ለምሳሌ ታስታውሳላችሁ፣ ከትናንት በስቲያ በነገራችን ላይ የሀብቴ ወልዴና ሳሙኤል ባለድል እንግዲህ የአድዋ ክፍለ ጦር የሚባል ያለው የአፋብን የሰሜን አማራ ወታደራዊ አዛዥ ኮማንዶ ወዘተረፈ የሚካብ ነው። እንግዲህ ነገ ከነገ በስቲያ ደግሞ ሳሙኤል ባለድል ማለት ሰርጎ ገብ ነው። እሱ ላይ ወይ እርምጃ ወስደናል ወይ እጁን ሰጥቷል። ያው እችን ያዙልኝ ቃል ወይ እርምጃ ወስደንበታል ወይ እጁን ሰጠናል ብለው እንደገና ያጠለሹታል። እየሞቱ ያሉት ስለ እውነት ነው የምነግራቸው። የአንድ እናትና አባት ልጆች ገሚሱ ለሻዕቢያ ገሚሱ ለህወሓት የተለያየ ቅርስ ተሰጥቶ የአማራ ህዝብ እንዲጎሳቆል ከልማት እንዲርቅ ከሴንተር ፖለቲክስ ተገፍቶ ወደ ፐሪፌሪ እንዲሄድ ያ ማለት እዛው ውስጥ ለታሪክ ጥገኛ የፖለቲካ አመራር ጥገኛ በመንግስት መዋቅር ውስጥ ያለ አይደግፋቸውም እያልኳቸው አለ። ድብና አድርጎ ይደግፋቸዋል። እና ያ ባለ ጃኬታም ይመጣና የሆነ ቦታ ራሱን ከብልጽግና ነኝ ምናምን ይላል፣ ሲጮህ ትሰማዋል። በዛ ደግሞ ባለው መዋቅር ደግሞ ለሰላም የመጡት እንዲመለሱ ጥረት ያደርጋሉ። እዚያ ያሉት ደግሞ እንዳይመጡ እዚያ ያሉትን በማጎሳቆል ይሰራዋል። ምንም ትሉት አይደለም። እና ዛሬ ጎንደር ዙሪያ ደንቀዝ የሚባል ቀበሌ ላይ የዚህ ማንደፍሮ አሁን እነሱ አብሮ ሲሆን ጀግና ወዘተረፈ ይሉታል። ነገ የሚሰራውን ፕሮፓጋንዳ ነው የምነግራቸው። አሁን ግን የአገው ሸንጎ የሆነ ወዘተረፈ ያው እንደምታውቁት ሌባ ሲሰርቅ አይጣላም፣ ሲካፈል ነው የሚጣላው። በሱ መካከል የጥቁር አንበሳ ክፍለ ጦርና ጎንደር የበጋሻው ክፍለ ጦር በቡድን መሳሪያ በድሽቃ በስናይፐር በቦምብ የተደገፈ ምንድን ነው መደበኛ ውጊያ ነው እያደረጉ ያሉት። ከሁለቱም በኩል የአንድ እናትና አባት ልጆች እየወደቁ ነው ያሉት። ለምሳሌ አብዬ ተፈራ የሚባል የጎንደር ብርጌድ አዛዥ፣ በአበይ ግዛቸው የሻለቃ አዛዥ፣ ሙሉቀን መሳፍንት የብርጌድ አመራር፣ ገብርዬ ጌታሁን የጎንደር ብርጌድ አመራር፣ ሞላ ከፋለ የጎንደር የበጋሻው ክፍለ ጦር ዘመቻ ኃላፊ፣ እነዚህ ደግሞ ዮሐንስ በባለፈው የሞተ ልቡ ሙጬ ወዘተረፍ ሲሉት የነበረው የእሱን ጨምሮ እጅግ ከፍተኛ ቁጥር ያላቸው የጽንፈኛው ታጣቂ ቡድን አባላት ሞተዋል። ከፍተኛ የአካል ጉዳት ይሆናል። እርስ በርስ ደግሞ ምንድን ነው ምርኮ እርስ በርስ። ከዛ ባለፈ አሁን ይሄን ቀረጻ 1 ሰዓት ተኩል ነው እያደረኩ ያለሁት። አቡነ ሰምራ የሚባል አካባቢ በተመሳሳይ በድሽቃ በስናይፐር በቦምብ የታገዘ ውጊያ እያደረገ ነው። በሁለቱም በኩል ያሉት የጽንፈኛው ቡድን የፕሮፓጋንዳ አባላት ያዘው ቀድመን ተናግረን ነበር፣ ጥፋቱ የከሌ ነው፣ እንዲህ ሊያደርግ ነው፣ ሳሙኤል ባለድል እዚህ አካባቢ ነው ያለው፣ ማን ሲያድንህ እንደሆነ እናያለን ወዘተረፈ እየተባሉ ነው ያሉት። እንግዲህ ባየ መሆን አለበት፣ ሀብቴ ወልዴ መሆን የለበትም፣ አመራር ባየ መሆን አለበት ብለው የሚያስባሉ። ባየ ቀን ነው ማለት ነው። እነ ሳሙኤል ባለድል በፍጹም ሀብቴ አይሆንም፣ ሀብቴ ሌባ ነው፣ ሀብቴ ወያላ ነው ወዘተረፈ ቢሉታል። የራሳቸው ጉዳይ ነው፣ ኢንተርናል ፖለቲክስ ነው። እነዚህ ደግሞ እነ ሀብቴ ወልዴ ደግሞ ባየቀናው የአካል ጉዳት ደርሶበታል፣ እግሩ ላይ ችግር አለበት፣ መንቀሳቀስ አይችልም፣ ትምህርትም አልተማረም ወዘተረፈ የሚሉት አለ። ባየ ኤርትራ ውስጥ ነው የነበረው ሲታከም የነበረው በሱዳን በኩል ሄዶ ማለት ነው። እዛ ዲቴል ውስጥ ሳሙኤል ባለድል ያለበት ቦታ ይታወቃል። አይሆፕ ሳሙኤል ባለድል እንግዲህ ከጎንደር በኩል ታጣቂ የሚመጣበት ከሆነ
እንዳትጠራጠሩ ወደ ሜጫ ወደ አቸፈር ይሄዳል። ከዛ ወደ አቸፈር ወደ ሜጫ ሲሄድ ደግሞ ለምን ወደ ሜጫ ወደ አቸፈር ወይንም ወደ ዘመነ ቡድን ለምን ሄደ የሚል ከፍተኛ ኤኒዌይስ የለም። በቃ አፋብድ የሚባለው የለም። ግን ለፕሮፓጋንዳ ሲባል እንዳለ አድርገው ነው የሚያቀርቡት። ለፕሊስ ለአፋብን ደጋፊ ሆናችሁ ድንገት ጋት ሚዲያን የምታዳምጡ ካላችሁ ወንድሞች እርስ በርስ አይሙቱ። ድል በማታደርጉበት ነገር ህዝባችሁ አይሰቃይ፣ ወደኋላ ይሄድ። ምንም እርባና በሌለው በእርስ በርስ ውጊያ ለምንድን ነው ነገ ተስፋ ያላቸው ወጣቶች የሚያልቁ? እናት ለምንድን ነው የምታለቅሰው? የት ሊደርስ ነው? ወዳጆች ግልጽ እንነጋገር። ህወሓት እኮ ከፊት ይሄን እያደረገ ከጀርባ እኮ ድርድር እየተማጸነ ነው ያለው በየኤምባሲው። ሻዕቢያ በጀርባ በአንተ በፊት እየደነፋ ነው። ከኋላ እኮ የሚመታውን ስለሚያውቅ በስቴት ማሽነሪው ድርድር እየጠየቀ እኮ ነው ያለው። እዚህ መሀል ላይ አትሙቱ፣ አትለቁ። ነገ አባ ከና ብሎ የሚጠይቅህ የለም። እና እንግዲህ ከጃዊ ያለው ስለሚታወቅ ነው ሳሙኤል ባለ ጃዊ ነው ያለው። ከጃዊ ሆፕፉሊ ውጊያ ይካሄድ ከተባለ እንግዲህ እነዘመነ ደጋፊ ሊኖረው ይችላል ማለት ነው ከሜጫ የሚሄደው። ስለዚህ እርስ በርስ ውጊያውን ደግሞ ወደ አካባቢ እየመጣ ነው። ጎንደር ጎጃም ወደሚል እየሄደ ነው። እዚህ ምስራቅ ጎጃም አካባቢ ያሉት የተወሰነ ስጋት ሲደርስባቸው ከነ ዲቴሉን ያው ከምዕራብ ጎጃም ወይ ከዚህ ዳሞት ብለው ከሚጠሩት ከዚያ እንትን ሲልባቸው ገሚሶቹ ተሻግረው ወደ ወሎ እየሄዱ ነው፣ ወደ መካነ ሰላም። እርስ በርስ አይ ጥቃት የመጣብን እንደሆነ በሚል አንጃ ተፈጥሮ እውነታው ነው መሬት ላይ ያለው ግን አንዱ ነው 40 ዓመት ዘጠረፍ። እኔ ከዚህ በላይ ብዙም ማለት ያለብኝ አይመስለኝም። በተመሳሳይ በትናንትናው ምሽት ታስታውሳላችሁ ከማንም ቀድመን 14 ነጥቦች ምንድናቸው ብለን እንደ ጋት ሚዲያ አቅርበን ነበረ። ሰልፍ ኮንግራቹሌሽን ጥሩ አይደለም፣ ግን 14 ነጥቦችን ኦፍ ኮርስ ሳይት አድርገን የተለያዩ ሶርሶችን ጠቅሼ ነው ወደ እናንተ ያደረስኳቸው። ትክክለኛ ነጥቦች ነው ሆነው የተገኙት። እነዛ ነጥቦች ደግሞ በፍጹም ተቀባይነት አይኖራቸውም። ለምሳሌ ፐርማነንት ሲዝፋየር ሊቀበሉ ይችላሉ። ዊዝድሮዋል ኦፍ ዩኤስ ፎርስስ የሚባለው ነገር አሸንፈህና ተሸንፈው ወይም ባቻነት ድርድር አለ። አሸንፈህ ሁሉን ነገር ማስፈጸም ትችላለህ። ከአሜሪካ ከጀርመን ጋራ ከጃፓን ጋራ የተገቡ ውሎች አሉ። ለምሳሌ ጀርመን ሰራዊት ቁጥሯ የተገደበ ነው፣ ትጥቋ የተገደበ ነው። ያንን መጣስ አትችልም። በሁለተኛ ዓለም ጦርነት ስላስፈረመቻት አሜሪካ ወይም አሸናፊው ኃይል ስላስፈረመ አሁን 5000 ወታደር ከጀርመን ሲወጣ ድጋሚ ሌሎች እናወጣለን ሲባል ብርክ ነው የያዘው ጀርመን። ለምን? አሜሪካ የታጠቀው ትጥቅ ዲተረንስ ያለው ሚሳይሎች ታጥቋል፣ ጸረ ሚሳይሎች ታጥቋል፣ ኒውክሌር ፓወርድ ነው። እሱን የፈራ ኃይል ለምሳሌ ሩሲያ ጀርመንን ከመተንኮስ ይቆጠባል። አሊያ ግን ያ ጦር እየወጣ ከሄደና ወደ ሌላ ስምሪት ከገባ ጀርመንን ሩሲያ ጥቃት ሊፈጽምበት ይችላል። ለምሳሌ በሚሳይል ያንን በሚሳይል ጀርመን ሲመታ ሚሳይሉን ኢንተርሴፕት የሚያደርግ መሳሪያ መታጠቅ አይችልም። እና አሸንፈክ ሲሆን አንድ ነገር ነው፣ በኩል ፖዚሽን ላይ ድርድር ታደርጋለህ። አሜሪካ እንግዲህ ተሸንፎ ከሆነ እሱን አብረን የምናየው ነው የሚሆነው። እና ከቀጠናው ሰራዊትህን አውጣ። የሆርሙዝን በተመለከተ ካሳ ያስፈልገኛል ወዘተረፈ የሚለው ኦፍኮርስ ዶናልድ ትራምፕም በደንብ ዋጋቸውን አልከፈሉም፣ ዋጋቸውን መክፈል አለበት የሚል ጉዳይ አለ። ማታ ላይ በዛ ወደ ስትሬት ኦፍ ሆርሙዝ ውስጥ ገብተው በኢራንም ኢራን ውስጥ ባሉ ወደቦችም በሌሎች ሀገራት አዋሳኝ ዋይኖት ዩኤኢ ሊሆን ይችላል፣ ኢራቅ ጋር ሊሆን ይችላል፣ ባህሬን፣ ኳታር ያሉ ከፍተኛ ቁጥር ያላቸው መርከበኞችን ይዘው ምግባቸው እያሽቆለቆለ የሚጠቀሙት ሕክምና የንጹሃቸው ዘተረፈ ያለቀባቸው መርከበኞች ወደ ስራቸው እንዲመለሱ ኦፕሬሽን ፍሪደም እሱን እናደርጋለን የሚላል። እሱን ተከትሎ እንግዲህ በጣም ከፍተኛ የሆነ ፕሮፓጋንዳ እያያችሁ ነው። ጦር ከፈታው ወሬ የፈታው የሚባለው ለምሳሌ ዩናይትድ አረብ ምንድነው ኢራን የኢራን አይአርጂሲ የኢራን ሪቮሉሽነሪ ጋርድስ ኮፕ መታሁኝ የአሜሪካ ባህር ኃይል መርከቦችን መታሁኝ አለ። ወዲያውኑ የአሜሪካ ማዕከላዊ እዝ
ወይም በዚህ ኦፕሬሽን ላይ የተሰማራው ዩኤስ ሴንትራል ኮማንድ ኖ ዩኤስ ኔቪ ሺፕስ ሃቭ ቢን ስትራይክ አልተመታም ስትራይክ አልተደረገም ብሎ መግለጫ ሰጣ። ከዛ ምን አይአርጂሲው መለሰና ኖ መታን እኮ አይደለም ያለ ማስጠንቀቂያ ተኮስንባቸው ተመልሷል ወደሚል ሄደ። ትራምፕ says 2 US flagged merchant vessels have successfully transited ሁለት የአሜሪካ መርከቦችን የያዙ ሰንደቅ ዓላማ የሚያውለበልቡ መርከቦች ሆርሙዝን አቋርጠው ወጥተዋል ሲል ኖ አንድም ይወጣ የለም የሚል ፕሮፓጋንዳው ምን አይነት እንደሆነ እያያችሁ ነውና ለምሳሌ ዩናይትድ አረብ ኤሚሬትን ዩናይትድ ዛዮኒስት ኤሚሬትስ ብለው ይጠሯታል። የኢራን ሚሊተሪን ፕሮፓጋንዳው ከፍ ያለ ነው። የዩናይትድ አረብ ኤሚሬት የዲፌንስ ሲስተም አክቲቭሊ ሆኗል። ምንድነው እያከሸፍን ነው የሚል አለ። ፉጅራህ የምትባል ግዛት አለቻቸው ብያቸዋለሁ። ኤሚሬትሶች የሰባት ግዛቶች ዩኒየን ነው። የዩናይትድ አረብ ኤሚሬት፣ የቱርክ፣ የሶማሊያ ምናምን ምን እያሉ ነው? የፉጅራህ ግዛት ለቃ ልትወጣ ነው ኤሚሬትስን ምናምን የሚል ሰፊ ዘመቻ አለ። ያው ፕሮፓጋንዳውን በደንብ እንድታዩት ብዬ ነው። ፉጅራህ ከሰባቱ የኤሚሬት ግዛቶች አንዷ ስትሆን በኢንዲያን ኦሽን በኩል ነው የምትዋሰነው። ስለዚህ ዩናይትድ አረብ ኤሚሬት የግድ የነዳጅ ዘይቷን ለገበያ ለማቅረብ ሆርሙዝን ማለፍ አይጠበቅባትም። በፉጅራህ ግዛቷ በኩል በኢንዲያን ኦሽን ላይ የተዘረጋ ሰፊ ፓይፕላይን አለ። ከዚህ በፊት ያቀረብ ነው። በዛ ገበያዋን ወደ ዓለም ገበያ ነዳጅ እያቀረበች ነው። ያንን ለማስተጓጎል እዛ ያለው ዲፖ አቡዳቢ ናሽናል ኦይል ካምፓኒ አድኖክ የሚባለው ላይ ጥቃት እንደተፈጸመ በዛም ቃጠሎ እንደተነሳና ቃጠሎውን ተከትሎ 3 የህንድ ዜግነት ያላቸው ግለሰቦች ላይ መጠነኛ ጉዳት እንደደረሰ ቃጠሎውን በቁጥጥር ውስጥ መዋሉ እየተነገረ ነው ያለው። ጥቃቶች ተጠናክረው እንደቀጠሉ ምሽቱን መረጃዎች እየወጡ ነው። የኛም ሀገር አንዳንድ አክቲቪስቶች ዩናይትድ ዛዮኒስት ኤሚሬትስ ጥቃት እየተፈጸመባት ነው ምናምን ይላሉ። እነሱ እንደዛ ሲሉ የኢራን አክቲቪስቶች እንደሆኑ፣ የቱርክ አክቲቪስቶች እንደሆኑ፣ የሳውዲ አክቲቪስቶች እንደሆኑ ልናሳስባቸው እንፈልጋለን። ብዙም ማለት ዲቴል ውስጥ መግባት አስፈላጊ ባይሆንም ኢንተረስት ነው። ናሽናል ኢንተረስት ካለ ጂኦፖለቲክስ ጉዳይ አለ። ማን ምን ይፈልጋል የሚለው መታየት አለበት። ለምሳሌ ሶማሊያ አንዳንድ መረጃዎች እየወጡ ያሉት በሞቃዲሾ ያለውን የዩናይትድ አረብ ኤሚሬት አምባሳደር በማባረር ኤምባሲውን ለመዝጋት ፍላጎት እንዳላት እየተገለጸ ነው። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ በከፍተኛ ደረጃ ግንኙነታቸው እያሽቆለቆለ መምጣቱ እየተገለጸ ነው። ኦፍ ኮርስ ዩናይትድ አረብ ኤሚሬት ከእስራኤል ጋር ያላትን የጠበቀ ግንኙነት ሳውዲ አረቢያ እየደገፈችው አይደለም። የሳውዲ አረቢያ ስትቆጣ ደግሞ አብረው የሚያኮርፉ እነ ሶማሊያ፣ እነ ጅቡቲ፣ እነ ግብፅ፣ እነ ኤርትራ አብረው ይመጣሉ። ከዛ ይሄ ይመጣና ደግሞ እኛ ጋር ደግሞ ካለን የጂኦፖለቲክስ እዚህ ጋር ነን እያልኳቸው አይደለም። ከአስፓይሬሽናችን አንጻር ወደ ሬድ ሲ ለመዋሰን የምናደርገውን ጉዳይ የሚቆልፍ ይሆናል። ቢኮዝ ሳውዲ አረቢያ የሬድ ሲ ሴኪሪቲ ሰብሳቢ በመሆኗ እነዚህን ጉዳዮች በደንብ ማየት ያስፈልጋል። ግጭቱ ተመልሶ ይበባሳል የሚል እምነት የለኝም ፐርሰናሊ። እንግዲህ አንዳንዶች የለም እስራኤልም አሜሪካም በኢራን ላይ ጥቃት ሊፈጽሙ ይችላሉ የሚሉ ከአንድ ሁለት ወዳጆች ጋር አውርቻለሁኝ። እኔ ደግሞ እንደዛ ብዬ አላምንም። ከዛ ይልቅ ያው እየተነጋገሩ ክብርህን በጠበቀ መልኩ እንዲያረኩ እየተባለ እነዛ ቬዝሎች ምንድነው መርከቦች ይወጣሉ። ከዛ ብሎኬዱ ይቀጥላል ብዬ አምናለሁኝ። አለያ ደግሞ አብረን የምናየው ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ